ሽማግሌዎቹ እንግዲህ አብርሃምና ሩታን ለማስታረቅ ወደ አዲስ አበባ እንደመጡ አንድ መረጃ ደርሶናል። እሱ ብቻ አይደለም ጋሽዬም ጭምር እንግዲህ ወደ አዲስ አበባ እንደመጡና በጣም ብዙ ሰዎች እንግዲህ ተሰብስቦ ወደ አዲስ አበባ እንደመጡ አንድ መረጃ ደርሶናል። ስለሱ ጉዳይ እንግዲህ በደንብ አድርጌ በዚህ ቪዲዮ እነግራችኋለሁ። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ፣ አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይክ አድርጉ፣ ሀሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። ወደ ጉዳያችን ከሰሞኑ እንግዲህ እጅግ በጣም ብዙ ነገሮች ሲከሰቱ ነበረ። በተለይ እንግዲህ አብርሃምና ሩታ አንድ ቤት ውስጥ እንዳልነበሩ አሁን ላይ በተለይ አብርሃምና ሩታ በትላንትናው ዕለት እንግዲህ ከአንድ ቤት እንደወጡ ወይም ደግሞ አብርሃም ከቤት እንደወጣ በደንብ አድርጎ እንግዲህ ቪዲዮ ሰርቶ አጋርቶን ነበረ። እጅግ በጣም በሚያሳዝን ድምፅ እንግዲህ ሩታን ሲለምናት ነበረ። በጣም በተደጋጋሚ ሩታን እንግዲህ ሲለምናትና ከአንቺ ጋር ልሁን አንድ ላይ ሆነን ኑር እባክሽን ብሎ እንግዲህ በጣም ብዙ ጊዜ ሲለምናት ነበረ። በዛን ሰዓት እንግዲህ አቤልም እንግዲህ በራሱ በኩል የሆነ አንዳንድ ነገሮች የተናገረው ነገር አለ። እሱ ብቻ አይደለም እንግዲህ አብርሃምንም በስተመጨረሻ ያው እንግዲህ ከሩታ ብትርቅ ይሻላል፣ ከሷ ጋራ ብትሆን ጥሩ ነበረ፣ ግን አሁን ላይ ከሷ ጋራ መሆን አችልም፣ እጅግ በጣም እያጨናነካት ትገኛለ፣ እባክን ብትሄድ የተሻለ ነው ብሎ እንግዲህ እስከ መናገር ደረጃ ድረስ ደርሷል። ሶ እንግዲህ ምንድነው አሁን ላይ ምንድነው የሚፈጠረው? ቀጣይስ ምን ይፈጠራል? እንግዲህ እጅግ በጣም ብዙ ነገሮች ሊፈጠሩ ይችላሉ። ምክንያቱም ደግሞ እንግዲህ ሽማግሌዎቹ መጥቷል። በዛሬ ዕለት እንግዲህ ያው ውይይት እንዳላቸው በተለይ ሩታንም አብርሃምንም አግኝቶ በደንብ እንደሚወያዩ እንግዲህ በደንብ ገልጿል። እሱ ብቻ አይደለም እንግዲህ ያው ቢኒም በተለይ ፈረንጁም ሌሎቹም ሰዎችም ተሰብስቦ በዚህ ጉዳይ ላይ ይሳተፋሉ ተብሎ ይጠበቃል። በተለይ እንግዲህ ሽምግልናው እጅግ በጣም ብዙ ትልልቅ ሰዎች ያካተተ ነው። ምክንያቱም እንግዲህ ከዚህ በፊት እንደምታውቁት ሽምግልና በጣም ብዙ ጊዜ ተሞክሮላቸው ሳይሳካ እንደቀረ ሁላችን የምናስታውስ ጉዳይ ነው። በአሁኑ እንግዲህ የመሳካት እድሉ እጅግ በጣም ከፍተኛ ነው። ምክንያቱም እንግዲህ ሩታም አብርሃምም በዚህ ደረጃ ተቀራርቦ ሲነጋገሩ ወይም ደግሞ ሲተዛዘኑም አይተን አናውቅም። ሶ እንግዲህ አሁን ላይ መሀላቸው ያለው ነገር እየፈረሰ ይገኛል። ሶ አሁን ላይ በጣም አሳሳቢ የሆነው ነገር ሁላችሁ የምታውቁት ነገር የሄርሜላ ጉዳይ ነው። ሄርሜላ እንግዲህ ከሚዲያ ላይ ጠፍታለች። ወዴት ሄደች? እስከ ዛሬ ድረስስ ለምንድን ነው የጠፋችው? ምንስ አስባለች ብላችሁ እንግዲህ ለጠየቃችሁን አንድ ሀሳብ ደግሞ ለእናንተ ለማድረስ እንወዳለን። እንግዲህ ሄርሜላ አልጠፋችም። ወደ ሚዲያ እንኳን ባትቀርብም እያንዳንዱ የምታደርገው ነገር በተለይ አብርሃምን ወደ ራሷ ለመመለስ እጅግ በጣም ከፍተኛ ጥረት እያደረገች እንደሆነ ተሰምቷል። በተለይ እንግዲህ ከሮቤል ጋር ተገናኝቶ እጅግ በጣም ጸብ ውስጥ ገብቶ በጣም እንግዲህ ነገሩ ከሮም በስተመጨረሻ በሰው ተገላግሎ ነበሩ። ማለት እንግዲህ ያው ሰዎች መሃል ገብቶ ነገሮችን በተለይ እንዲረጋጋ ወይም ደግሞ ወደ ሌላ ነገር ውስጥ እንዳይገባ አድርጎ ነበሩ። ሰው እንግዲህ ምንድነው አሁን ላይ ቀጣይ የሚፈጠረው ነገር? እያንዳንዱ ነገር እጅግ በጣም ከባድ ይሆናል ብዬ ነው የማስበው። ምክንያቱ ደግሞ ሁላችሁም እንደምታውቁት ሄርሜላ እስከ ዛሬ ድረስ ተስፋ አልቆረጠችም። አብርሃምንም ቢሆን ለመውሰድ ትፈልጋለች። መውሰድ ብቻ አይደለም ወደ ውጭ ሀገር ፕሮሰስ እያረገችለት እንደነበረም አንድ መረጃዎች እንግዲህ ሲደርሱን ነበረ። እንግዲህ ከዚህ በፊት አድርጋ የነበረው የውጭ ሀገር ጉዞ አሁንም በድጋሚ ለአብርሃም በደንብ አድርጋ እየሞከረች እንደሆነ ተሰምቷል። ነገሮች እንግዲህ ተካሯል። በተለይ ተስፋ የሚሰጡ ነገሮች ያው ሁላችሁም የምታውቁት የሽምግልና ጉዳይ ነው። የሽምግልና ጉዳይ ላይ እንግዲህ በጣም ብዙ ሰው እንደሚሳተፍም ያው መረጃው ደርሶናል። እሱ ብቻ አይደለም ጋሽዬ መምጣቱ እጅግ በጣም አስደስቶናል። ምክንያቱም እንግዲህ ጋሽዬ መሀላቸው ላይ ያለውን እያንዳንዱን ነገር በደንብ በትክክል እንግዲህ ስለሚያውቁ ያንን ነገሮችን ደካማ ጎናቸውን በተለይ እየጠቀሱ እነሱ እንዲታረቁና አብሮ እንዲሆኑ ከፍተኛ ጥረት እንደሚያደርጉ እነሱም ቃል ሲገቡ ነበረ። በተለይ እንግዲህ ለቢኒ ቃል በቃል የተናገሩት ነገር አብርሃምና
ሩታን በደንብ አድርገን እናስታርቃቸዋለን። ይሄ እንግዲህ የሚሆነው ለአንዴና ለመጨረሻ ጊዜ ነው። ከአሁን በኋላ በአብርሃምና በሩታ ጉዳይ ላይ መግባትም መሳተፍም አልፈልግም። ለአንዴና ለመጨረሻ ጊዜ ግን በደንብ አርጌ ተናግሬ ያለውን ነገር እንዲፈቱ አርጌ አስታርቃቸዋለሁ። ስለዚህ እንግዲህ በቻላችሁት መጠን በተለይ እነ ቢኒን እንግዲህ እንደተናገሩት በቻላችሁት መጠን አብርሃምን ለመቆጣጠር ሞክሩ። ምክንያቱም አብርሃም እጅግ በጣም እንግዲህ ስሜታዊ ይሆናል፣ ብዙ ነገር ውስጥ ይገባል። በስተመጨረሻ ነገሮች ሲስተካከሉ ወይም ደግሞ ሊስተካከሉ ሲሉ ነገሩን ስለሚያበላሽ እባካችሁም በቻላችሁት መጠን አብርሃምን ተቆጣጠሩ ብሎ እንግዲህ ቃልም አስገብቶ ነበሩ። እንግዲህ ምንድነው አሁን ላይ እጅግ በጣም ሁሉም ሰው የሚጠብቀው ትልቁ የሽምግልና ፕሮግራም ነው። የሽምግልና ፕሮግራም እንግዲህ ያው በተለይ እንግዲህ አብርሃም ሊለቀው ላይችል ይችላል፣ ወይም ደግሞ ቪዲዮን ቀርጾ ላያደርሰን ይችላል። ምክንያቱም ከዚህ በፊትም ተናግሮ ነበረ ይህ የሽምግልና ጉዳይ በስነ ስርዓት ስለሚደረግ ወይም ደግሞ እጅግ በጣም ብዙ ሰዎች እንግዲህ ስለሚሳተፉበት ነገሩ እርግጠኛ ሆኖ ወይም ደግሞ ወደ መታረቅ እድል እንግዲህ ሰፊ ከሆነ ወይም ደግሞ ከገቡ በደንብ አድርጎ እንግዲህ ቪዲዮውን ለእናንተ እናደርሳለን ብሎ ቃል በቃል ሲናገር ነበረ። እንግዲህ ነገሩ ተካሯል። ስለዚህ ያው ሽምግልናው በጣም ወሳኝ ሆኖ ይገኛል ማለት ነው። እንግዲህ እኛም አንዳንድ መረጃዎች እየሰበሰብን ነበረ። በተለይ ከቡታጅራ በዛሬ ዕለት ወደ ጠዋት አካባቢ ላይ እንደገቡና እጅግ በጣም ብዙ ሰዎችም እንደነበሩ ያንን መረጃ ደርሶናል። በዛሬ ዕለት እንግዲህ ወደ ማታ አካባቢ ላይ አብርሃምንም ሩታንም ያገኙና በስተመጨረሻ ያለውን ችግራቸው መነጋገር እንደሚጀምሩም በግልጽ ተናግሯል። በተለይ ጋሽዬ ይህንን አጀንዳ በደንብ አድርጎ ይዞት እንግዲህ እየተንቀሳቀሱ ስለሆነ በራሳቸው በኩል በተለይ በቻሉት መጠን ያው እንግዲህ ለመሞከር ወይም ደግሞ አብርሃምና ሩታ አንድ ላይ እንዲሆኑ ከፍተኛ ጥረት እንደሚያደርጉ ቃል ገብተዋል ማለት ነው። እጅግ በጣም የሚያስደስትና ተስፋ የሚሰጥ ጉዳይ ነው። እንግዲህ አዳዲስ ነገሮች ይኖራሉ ብዬ አስባለሁ። እኛም እንግዲህ ለእናንተ ለማድረስ በፍጥነት እንሞክራለን። እንግዲህ ሄርሜላም አዳዲስ ነገሮችን ይዛ እንደምትመጣ በዛሬ ዕለት አንድ መረጃ ደርሶኛል። በተለይ እንግዲህ ሄርሜላ በራሷ ዩቲዩብ ቻናል አንድ አዲስ ነገር ይዛ ትመጣለች። እጅግ በጣም በሚገርም ሁኔታ ሄርሜላ እንግዲህ ከሆነ ሰው ጋራ በዛሬ ዕለት አንድ ቪዲዮ እንደምትለቅም በደንብ አድርጋ ስትናገር ነበረ። እንግዲህ ሄርሜላ ወደ ሚዲያ መመለሷ ደግሞ እጅግ በጣም ፈታኝ ይሆናል። በተለይ ለአብርሃምና ለሩታ ፈታኝ ይሆናል ብዬ ነው የማስበው። ምክንያቱም እነሱን እንግዲህ እንዲጣሉ ወይም ደግሞ አንድ ላይ እንዳይሆኑ እጅግ በጣም እንግዲህ መሀላቸው እንዲራራቁ ወይም ደግሞ መሀላቸው በጣም ትልቅ ስፋት ወይም ደግሞ እጅግ በጣም በሚገርም ሁኔታ እንዲለያዩ የሚያደርግ አንዳንድ ነገሮችን በደንብ አድርጋ ስለምታመጣ ይሄ ነገር እንግዲህ ሊሰፋ ይችላል ብዬ ነው የማስበው። እንግዲህ እሷ የምታስበውን ነገር ከማሳከት ወደ ኋላ ስለማትል እንግዲህ አብርሃም ሊጠነቀቅ ይገባል። ከዚህ በፊትም በተደጋጋሚ ለአብርሃም የምንናገረው ነገር እንግዲህ በጣም ጥንቃቄ ያስፈልጋል። ትዳር ስለሆነ ሁሉም ነገር በትክክል ማስኬድ ይኖርባል። እስከ ዛሬ ድረስ የምታደርጋቸው እያንዳንዱ ነገር ብዙ ተመልካች እንዲያዝንብህ ስላደረግ አሁን ላይ በደንብ አድርገህ ተመልካችንም ሩታንም መካስ ስላለብህ ከሄርሜላ ሕይወት መውጣት አለብህ ብዬ ነው የማስበው። እጅግ በጣም ብዙ ነገሮችን አበላሽታል። ለዛም ነው እንግዲህ እስከ ዛሬ ድረስ ሳይታረቁ የቆዩት ወይም ደግሞ እንግዲህ እስከ ዛሬ ድረስም አብሮ ያልሆኑበት ምክንያት ያው የአብርሃም ጉዳይ እንደሆነ ሁላችንም የምናውቀው ጉዳይ ነው። እጅግ በጣም እንግዲህ ጥንቃቄ ያስፈልገዋል ብዬ ነው የማስበው። አሁንም እንግዲህ አንዳንዴ ተደብቆ እንደሚያገኛት ወይም ደግሞ ከሄርሜላ ጋራ በስልክም በተለያየ ነገርም እንደሚያወሩ በደንብ በስፋት ሲወራ ነበረ። ስለዚህ እንግዲህ ካሁን በኋላ እንደዚህ አይነት ስህተት ባይደገም የተሻለ ስለሆነ አብርሃም በቻልከው መጠን በዚህ እድል በደንብ አድርገህ ተጠቀም። እንግዲህ ፈጣሪም ይርዳ፣ እኛም በቻልነው መጠን እንግዲህ እናንተ እንድትታረቁ ፍላጎታችንን በደንብ አድርገን እናሳያለን። እንግዲህ አዲስ ነገር ይኖራል ዛሬ ከሽምግልናው በኋላ ምን ተፈጠረ እያንዳንዱ ነገር ተከታትለን እንግዲህ ለእናንተ ለማድረስ እንሞክራለን። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጉ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።